ከዚህ ጀምሮ አዶናይ በቅዱስ ላሊበላ ጉብኝት ሲያደርግ መንገድ በአፍሮ አይገባው መስቀል ተሳለም ከግንባሬ እስከ ሆዴ ድረስ ስንጥቅ የሚል ስሜት ተሰማኝ ይለናል። ስለ አፍሮ አይገባው መስቀልም ትንሽ እንመለከታለን። ጀነት ማሊገባ ነው። አሮጊትና ሽማግሌ፣ አጭር ሰዎችና አስጠሊታ ሰዎች። አሮጊትና ሽማግሌ፣ አስቀያሚ ሰዎች፣ አጭር ሰዎች ጀነት አይገቡ። የአላህ መልእክተኛ ናቸው ያሉት። ጥያቄ መልሱልኝ። ለምሳሌ ቶማስ ኢየሱስን አይቶ ጌታዬ አምላኬ ካለ፣ ጴጥሮስ አብሮ በልቶ አብሮ ዳሶ ኢየሱስ አምላካችን ፈጣሪያችን ካለ፣ እነ ዮሐንስ እነ እስጢፋኖስ እንደ ማቴዎስ ስለ ክርስቶስ አምላክነት አዳኝነት ስለ ሞቱና ስለ ትንሣኤ ከመሰከሩ፣ ሙሐመድ ከ600 ዓመታት በኋላ መጥቶ አልመሲህ አልሞተም አልተገደለም ብል ያላየ ሰው የኢትዮጵያ ኦርቶዶክሳዊ ተማሪ በሩሲያ ምን ገጠመው? የስም መመሳሰሉ አወዛግቦት ይሆን? እሱንም እንመለከታለን። አንድ ኢትዮጵያዊ ወደ ሩሲያ ለትምህርት ይጓዛል። ይሄ ለትምህርት የተጓዘ ኢትዮጵያዊ ሩሲያ ውስጥ የኢትዮጵያ ቤተክርስቲያን የለም፣ ኦርቶዶክሳዊ ነው። ስለዚህ ሰው ሩሲያ ትምህርት እየተማረ እያለ አንድ ቀን እንደው እንደ ዲፕሬሽን ነገር እንደ ድብርት ተሰማኝ እና እግዚአብሔርን ለማነጋገር ስፍራ አጣው። የኢትዮጵያን ቤተክርስቲያን አጣዋት። እነዚህንና ያስተምሩናል የገስቱናል ያልኳቸው እንግዲህ ተቀርብ ያለው። ሰላም በአለም ዙሪያ የምትገኙ ውድ ኦርቶዶክሳውያን፣ ይህ ቪዲዮ ደርሷችሁ እየተመለከታችሁ ከሆነ ቪዲዮውን ላይክ፣ ሰብስክራይብ እንዲሁም ሼር እያደረጋችሁ ለተወዳጅ ኦርቶዶክሳዊ ወንድሞቻችን አድርሱልኝ። ቀጥታ ወደ ቪዲዮቹ እንሄዳለን። አዶናይና ዲላን ፔጅ ቅዱስ ላሊበላን እንደሚታወቀው ጎብኝተውታል። በዚህም ሰዓት ታዲያ ወንድማችን አዶናይ በቅዱስ ላሊበላ በአፍሮ አይገባው መስቀል ተሳልሟል። በተሳለመበትም ሰዓት ታዲያ ከግንባሩ እስከ ሆዴ ድረስ ስንጥቅ የሚል ስሜት ተሰማኝ የሚሉን ሆዴ ድረስ ስንጥቅ የሚያደርግ ስሜት ተሰምቶኛል። የአፍሮ አይገባው መስቀልን በላሊበላ ከተሳለምኩ በኋላ በጣም የሚገርም ስሜት ነው የተሰማኝ ብሏል አዶናይ። እንግዲህ አዶናይና ዲላን ፔጅ በላሊበላ ጉብኝት እያደረጉ ነው የሚገኘው። አዶናይም በዚህ ቅዱስ ስፍራ ላይ ሆኖ ብዙ ኢትዮጵያውያን ሊያዩትና ሊጎበኙት የሚገባ ስፍራ ነው። ይህ መንፈሳዊ ስፍራ ብዙዎች ከመጎብኘት በላይ በረከትን የሚያገኙበት ስፍራ ነው ብሏል። እንግዲህ የአዶናይና የዲላን ፔጅ የላሊበላን የጉብኝት ታሪክ ቀይሯል ወይ? አብረን የምንመለከተው ነው የሚሆነው። ለማንኛውም የመረጃ ሌሎች ደርስ ሼር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። የጌታ እራት ምሳሌ የሆነው አፍሮ አይገባ መስቀል ቅድስት ቤተክርስቲያናችን ከ100 በላይ አስተምሮ ያላቸው የመስቀል ቅርጾች መካከል አንዱ ይህ የምትመለከቱት አፍሮ አይገባ መስቀል ነው። በንጉስ በቅዱስ ላሊበላ እጅ የተሰራው አፍሮ አይገባ የሚል ስያሜ ተሰጥቶታል። ድነት ፈውስ ሳይገኝበት አይመለስምና አፍሮ አይገባ የሚል ስያሜ ተሰጥቶታል። ይህ የመስቀል ቅርጽ የጌታን እራት ያመለክተናል፣ ያስተምረናል። ከላይ የምትመለከቱት መስቀል የመስቀሉ ጌታ የኢየሱስ ክርስቶስ ምሳሌ ሲሆን በግራና በቀኝ ያለው 6 ቅርጾች ደግሞ የ12 ሐዋርያት ምሳሌ ነው። በክብ ቅርጽ መሰራቱ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር በዕለተ ሐሙስ በማዕድ ባንድ ላይ ለመቀመጣቸው ማስተማሪያ ነው። የጌታ እራት ከመሳሉ ከ300 ዓመት በፊት ቅዱስ ላሊበላ ይህንን አስተምሮ በመስቀል ላይ ቀርጾ አስቀምጦልናል። ሐዋርያት በሰሯት በመካከላችን ባጸኗት በአንዲት ክብርት ቤተክርስቲያን እናምናለን። የመስቀሉ በረከትና ቡራኬው በላያችን ላይ ይደርብን። እናመሰግናለን። ለአርሰናል ብላችሁ እንዲህ ከምለፉ ወናል ደንገራችሁ አርሴማን ደግፉ። እድግ በል እግዚአብሔር ያሳድግህ፣ ምኞትህንም ያሳካልህ። እንደዚህ ልጆቻችሁን ሻሽ አስጠምጥማችሁ ሚዲያ ላይ የምታወጡ ሰዎች ግን ኖርማል ነው አይደል የሚመስላችሁ? ይህን ሻሽ የሚጠመጥሙት በምን አይነት ስቃይ በምን አይነት መከራ ውስጥ ያለፉ ሰዎች እንደሆኑ ታውቃላችሁ? ይህን ሻሽ ለመጠምጠም ቆሎ መቆርጠም ያስፈልጋል። ይህን ሻሽ ለመጠምጠም እናት አባትን የሞቀ ቤትን ትቶ ወደ ጉባኤ ቤት መሄድን መሰደድን ይጠይቃል። እና ዝም ብላችሁ ምኞት ጥሩ ነው፣ ልጆች እንዲማሩ ማድረግ ጥሩ ነው። ግን ደግሞ እንደዚህ ስታደርጉ መንፈሳዊነትን እያስተማራችኋቸው ሳይሆን ድፍረትን፣ ሁሉንም ነገር ማድረግ እንደሚችሉ መደፋፈርን፣ ስርዓት አልበኝነትን እያስተማራችኋቸው ነው። ሻሹንም ቢሆን እንደፈለጉ እንዲጠመጥሙ እያደፋፈራችኋቸው፣ ልብሰ ተክህኖውን እንደፈለጉ መልበስ እንደሚችሉ ድፍረትን እያስተማራችኋቸው ነው ማለት ነው። እና ብዙ ጊዜ ያለው ህፃናትን ሻሽ አስጠምጥማችሁ ሚዲያ ላይ ጭራሽ ሚዲያ ላይ ታወጧቸዋላችሁ ማለት ነው። ስርዓት ይኑረን።
እባካችሁ ይህን ሻሽ መጠምጠም የሚችሉት የተማሩ ሰዎች፣ የቤተ ክርስቲያን ሰዎች፣ ማስተማር የሚችሉ ሰዎች፣ መቀደስ የሚችሉ ሰዎች መገለጫቸው ነው። ለዚህ እኮ ነው አበው ከመጠምጠም መማር ይቅደም ይላሉ። ይሄ ዝም ብሎ የተተረተ ነው የሚመስላችሁ? አይደለም። ይሄን ለመጠምጠም በቤተ ክርስቲያኒቷ ጉባኤ ቤቶች ማለፍ ይጠይቃል። ይሄ ክብር ነው። ለለፉበት ለደከሙበት መገለጫቸው ክብራቸው ስለሆነ ማለት ነው። በቅንነት አድርጋችሁት ሊሆን ይችላል፣ ባለማወቅም አድርጋችሁት ሊሆን ይችላል። ግን ነውር ነው፣ ነውር ነው። ልጆቻችሁን ትዕቢት ማለማመድ ሳይሆን ልጄ እዚህ ደረጃ እንድትደርስ ና አትብገጽ ብለህ ከቤተ ክርስቲያኒቷ ትምህርት ጀምረህ ና ተማር፣ ከዚያ በኋላ ዲያቆን ስትሆን ለዚህ ክብር ትበቃለህ ብሎ ማስተማር፣ ለዚያ ክብር እንዲጓጓ እንዲሮጥ ማድረግ እንጂ ናጠምጥምና ድራማ ስራ እባካችሁ እንደዚህ አታድርጉ። እባካችሁ በቅንነት ነው እኔ ወንድማችሁ የምነግራችሁ። አጨብጭቤ እግዚአብሔር ያሳድግ ብዬ ማለፍ እችል ነበር፣ ግን ነጯን እናውራ፣ ነውር ነው። ወንድማችንን እናመሰግናለን። ህፃኑን ልጅም በእድሜ በጠጋ ቸሩ እግዚአብሔር ያሳድግልን። ኡስታዙ ይህንን ብለዋል። አሮጊቶችና ሽማግሌዎች እንዲሁም አጭር ሰዎች ጀነት አይገቡም ይለናል። ታዲያ ምን አይነት ሰዎች ሊገቡ ነው? ጀነትስ ሰው ተመርጦ ነው ወይ የሚገባው? ይህ ደግሞ እጅግ አዲስ ነገር ነው። እስኪ አብረን እንከታተል። እንደሰማችሁ ነው እንግዲህ ያለ መልእክተኛ እንደተናገሩት ከሆነ አጭር አሮጊትና ሽማግሌ ከሆናችሁ ወደ ሙስሊሞች ጀነት ስለማትገቡ ምናልባት ወደ ክርስትና ብትመጡ ይሻላችኋል ለማለት ፈልጋለሁኝ። ሰላም ኦርቶዶክስ ታላችሁ፣ እግዚአብሔር ይመስገን በጣም ደህና ነኝ። በዚህ ጉዳይ ላይ ሄድበታለሁኝ። ወደ እግዚአብሔር መንግስት የሚገቡት በኦርቶዶክስ አስተምሮ ወይም ደግሞ በክርስትና አስተምሮ ምን አይነት ሰዎች ናቸው የሚለውን ደግሞ በንጽጽር መልኩ እናያለን ማለት ነው። ከዛ በፊት እናንተ እንደተለመደው አካውንቱን ፎሎው፣ ቪዲዮውን ደግሞ ጋብዛችሁ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱት ላይክ ፌቨራይት በማድረግ ለሙስሊሞችም ጭምር እንድታደርሱልኝ በእግዚአብሔር ስም እጋብዛችኋለሁ። እንደተለመደው ሶስት ሰግርታችሁና ወደ ሐሳባችን እንገባለን ማለት ነው። አመሰግናለሁኝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት ወይም ደግሞ እንደ ክርስትናውና እንደ መጽሐፍ ቅዱስ አስተምሮ መሰረት ወደ እግዚአብሔር መንግስት ለመግባት ወይም ደግሞ መንግስተ ሰማያት አልያም ገነት ለመግባት የሚጠበቅብን በእግዚአብሔር ማመን፣ ከዚያም በኋላ መጠመቅ፣ በኢየሱስ ክርስቶስ የክርስቶስን ስጋና ደም መብላት መጠጣት፣ እንዲሁም ደግሞ መልካም ስራዎችን መስራት ብቻና ብቻ ነው። ከዛ ውጪ መልከ ጥፉ ነህ፣ አጭር ነህ፣ አሮጊት ነህ ተብለ ከእግዚአብሔር መንግስት የምትወጣበት ምክንያት የለም። በዛው ይሄን ለማብራራት የፈለገበት መንገድ አለ መምህሩ ማለት ነው። ወይም ኡስታዙ ምን እንደሚለው ወደ ገነት የሚገቡ ሰዎች አጭሮች ላልነው እንደ አለይሂ ሰላም አደም ወይም ደግሞ አዳም 60 ክንድ መሆን አለባቸው ይላል። ሄዶ ለክቶት እንደሆነ እግዚአብሔርን የሚያውቀው የአዳምን ቁመት ሙሐመድ ማለት ነው። ከዚያስ ደግሞ እንደው አሮጊቶች ያልናቸው የሚገቡት በኢሳ አለይሂ ሰላም ኢሳ ወይም ደግሞ በኢየሱስ እድሜ 33 ዓመት ላይ ነው ይላል። እሱንም የኮረጀው ከማን እንደሆነ ይታወቃል። ከመጽሐፍ ቅዱስ ከዚያ ነው የኮረጀው ማለት ነው እድሜውን ራሱ። ከዚያ ደግሞ እንደው መልከ ጥፉ ላልናቸው ደግሞ ይላል መልከ ጥፉ ላልናቸው ደግሞ እንደ ሙሳ ወይም ደግሞ እንደ ሙሴ የዓለምን ግማሽ የሚሆን ውበትና ቁንጅና መያዝ አለባቸው ይላል። ስለዚህ ጀነት በሙሉ የሚገቡት ምን አይነት ሰዎች ናቸው ማለት ነው? ረጅም የሆኑ በጣም ቆንጆ የሆኑት እንዲሁም ደግሞ ወጣት ሰዎች ናቸው ማለት ነው። ጥያቄ መልሱልኝ። ለምሳሌ ቶማስ ኢየሱስን አይቶ ጌታዬ አምላኬ ካለ ጴጥሮስ አብሮ በልቶ አብሮ ዳሶ ኢየሱስ አምላካችን ፈጣሪያችን ካለ እነ ዮሐንስ እነ እስጢፋኖስ እንደ ማቴዎስ ስለ ክርስቶስ አምላክነት አዳኝነት ስለ ሞቱና ስለ ትንሣኤ ከመሰከሩ ሙሐመድ ከ600 ዓመታት በኋላ መጥቶ አልመሲሳ አልሞተም አልተገደለም ብል ያላየ ሰው አላየም። ኢየሱስ በነበረበት ሲጀመር አይደለም ሙሐመድ አብደላ አቡ ጣልብ ሂሻም ቁረሽ የሚባል ዘር እንኳን አልነበረም። አያችሁ። ነገር ግን ከ600 ዓመታት በኋላ መጥቶ አልመሲሳ አልሞተም አልተገደለም ቢባል መረጃው ላማለኝ በሰማይ ማለት ነው። ወይ ደግሞ ትልቅ የተረት ማለት ነው። ተረት ለምሳሌ አባቴ እንላል እኛ ልጆኜ ሳላቅሰው ይኸውልም ታምራት ናልና ውሻ መጥቶ ቤት ገባ። ከዛ ውሻና ከአንበሳ ጋር መጫወት ጀመሩ። አንበሳ ዳቦ አመጣ፣ ዳቦውን አበላ። አንበሳ ዳቦ ካበላ በኋላ ሊጥ ምናምን አዘጋጅቶ አንበሳ ዳቦን ጋገረ ምናምን እያለ አባት የሚያወር ተረት አለ። አንበሳ ዳቦ አይጋግርም አይደል? ልክ እንደዛ ነው። ሙሐመድም ያላየውን ያልሰማውን ያልነበሩ አካል መጥቶ ኢየሱስ አልሞተም አልተገደለም የሚባል የሙሐመድ አስተምሮ 1 ሲደመር 1 ዜሮ እንደሚባል ወይም ከምን ሁሉ ፍጹም ከእውነት የራቀ ነው። አሁንም ይደግማቸዋል። ኢየሱስ
አምላክ ስለመሆኑ ወይም አዳኝ ስለመሆኑ መጽሐፍ ቅዱስ በብዙ ቦታ ይናገራል። ለምሳሌ መጽሐፍ ቅዱሳችን ትንቢተ ኢሳይያስ ምዕራፍ 7 ቁጥር 19 ይላል ሕፃን ትወልጃለሽ ስሙንም ኢየሱስ ትያለሽ እርሱም አማኑኤል ተብሎ ይጠራል። ገና ኢሳይያስ ነው የሚያወሩ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 19 ላይ 7 ቁጥር ትንቢተ ኢሳይያስ ምዕራፍ 7 ቁጥር 19 ላይ ምን ተባለ? ኢየሱስ ምን ተባለ? አያችሁ ክርስቶስ እንደሚመጣ ስሙም አማኑኤል እንደሚባል ነገርን። ሉቃስ ወንጌል ምዕራፍ 1 ላይ ደግሞ ይሄ ቃል በቃል ልጅም ትወልጃለሽ ስሙንም ኢየሱስ ትያለሽ እርሱም አማኑኤል ተብሎ ይጠራል። ከዛስ አማኑኤል ማለትም ትርጓሜም እግዚአብሔር ከኛ ጋር ማለት። ለምሳሌ በዚህ ግሩፕ ላይ ለኦኔል ሜሲ ከኛ ጋር ነው፣ ለኦኔል ሜሲ ከኛ ጋር ማለት። በኢትዮጵያ አንድ ነገር ልንገራችሁ። አያችሁ ኢየሱስ ገና ሳይወለድ በፊት አምላክ ተብሏል፣ ሳይወለድ በፊት ፈጣሪ ተብሏል። ለምን? እርሱ ዓለማትን የፈጠረ ነው። ለምሳሌ ትራምፕ ከአሜሪካ ወደ ኢትዮጵያ የመጣው ትራምፕ ኢትዮጵያ ተፈጠሩ ማለት ነው አይደለም። ትራምፕ አሜሪካ የነበሩ ሰው ናቸው፣ ወደ ኢትዮጵያ መጡ ለእንግድና። ኢየሱስ ሰማይ ላይም የነበረ ነው። ከዛ ወደ ምድር የመጣው ደግሞ በስጋ ማንነቱ። ለምን? አምላክ ስጋ ሆነ ማለት ነው። አምላክ ስጋ ለብሶ ወደ ምድር መጣ። መጽሐፍ ሲናገር ይላል። ይሄ ደግሞ ከራሴ አይደለም ማወራው የእግዚአብሔር ቃል ሲናገር ቆላስይስ መልእክት ምዕራፍ 2 ቁጥር 9 ይላል። ቆላስይስ መልእክት ምዕራፍ 2 9 ላይ ይላል። አያችሁ በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል ይላል። በማ በስጋ አምላክ መለኮት በስጋ ተገልጦ ይኖራል። ለምን ነው እንደ ሔዋን የ15 ዓመት ያላደረካቸው? ባይዘባይ በዚህ ጉዳይ ላይ ይሄን ነገር ማየት ያለብን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ሰው የሚያምነው በስላሴ ስም ያምናል። ከዚያስ በኋላ ይጠመቃል። ከተጠመቀስ በኋላ የክርስቶስን ስጋና ደም ይወስዳል። ከዚያስ የዘላለም ሕይወት ያገኛል ወይም ደግሞ ይድናል ማለት ነው። ይሄ ነው ዋናው ቤዛችን፣ የመዳኛችን መንገድ። ማህተማችን ምንድነው? የክርስቶስ ስጋና ደም ነው። እዚህ ጋር ለፕሮቴስታንት ወይም ደግሞ ለሙስሊሞች የምናስተላልፈው መልእክት ቢኖር ምንድነው? ወደ ትክክለኛው ኢየሱስ ወደ ትክክለኛው መንገድ መጣችሁ በክርስቶስ አምናችሁ የዘላለም ሕይወት እንድታገኙ ከመቅበዝበዝ እንድትድኑ ነው። ምክንያቱም እንደዚህ አይነት ካራክተር የሌላችሁ ከሆናችሁ በሙሐመድ ጀነት ውስጥ መግባት ስለማትችሉ ማለት ነው። አግላይ እንደሆነ ነው የሚያሳየው። ይሄ ራሱ ባይዘወይ ጥቁሮች ስፔሻል ኢትዮጵያውያን ጨርሶ የሙሐመድን ጀነት እንደማታዩት ልታውቁ ይገባል። ምክንያቱም የሚገቡት የአረብ ቁረሾች ወይም ደግሞ አረቦች ብቻ ናቸው ወደ ጀነት የሚገቡት ማለት ነው። ወደፊት በመረጃና በማስረጃ ስለምንሄድበት ማለት ነው። ነገር ግን እንደ አጠቃላይ ግን ልንነግራችሁ የምንፈልገው ምንድነው? ኑ ትክክለኛውን ጌታ አምልኩ፣ ለነፍሳችሁ እረፍትን አግኙ፣ ወደ ዘላለም ሕይወት ግቡ፣ የዘላለም ሕይወት ውረሱ። እኔ ሙስሊሞችን አልጠላም፣ ፕሮቴስታንትን አልጠላም። ነገር ግን ደግሞ አስተምሮውን እተቻለሁኝ። ይሄ ማለት ግን ሙስሊሞችን እጠላለሁ ማለት አይደለም። እግዚአብሔር የወደዳችሁን ክርስቶስ ስለእናንተ የሞተላችሁን እኔ ልጠላችሁ አልችልም። ሁላችሁንም በጌታ ፍቅር እወዳችኋለሁኝ። ኦርቶዶክሳውያን በድጋሚ ወንድማችንን እናመሰግናለን። እስልምና እንግዲህ ዓለምን አያድንም የምንለው ለዚህ ነው፣ ብዙ ስህተቶች ስላሉት ነው። ሁላችሁም ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ነውና ሁላችንም በአንድነት እንዳን። ይህ የክርስቲያኖች ጥሪ ነው። በሩሲያ ኢትዮጵያዊ ወጣትና የኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ወጣት ምን ገጠመው? እንደሚታወቀው የሩሲያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስም መመሳሰል እንጂ የዶግማ አንድነት የላቸው። እንደሚታወቀው ከ451 ዓመተ ምህረት በኋላ በክርስትና ላይ ሰፊ መለያየት ተፈጥሯል። በኬልቄዶን ጉባኤ እናውጣኬ መንጣትና የካቶሊኮች በመንግስት ደረጃ ሃይማኖትን የማስፋፋትና ሃይማኖቱን ወደ ጎን የማለት ድርጊት ከተካሄደ በኋላ በክርስትና ውስጥ ከፍተኛ የመሰነጣጠቅ አደጋ ተፈጥሮ ነበር። በዚህም ሰዓት ታዲያ የሩሲያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከካቶሊኮች ጋር ለበርካታ ጊዜ ከቆየች በኋላ የራሷን መንበር አቋቁማለች። ኦርቶዶክስ ተዋሕዶ ቤተክርስቲያንም ደግሞ ከ5ቱ አሃት አብያተ ክርስቲያን ጋር ኦሪየንታል ተብላ ለብቻዋ ወጥታለች። ልዩነታችን እንግዲህ በክርስቶስ ነው። ክርስቶስ እኛም አንድ አካል አንድ ባህሪ እንላለን። ከሁለት ባህሪ አንድ ባህሪ፣ ከሁለት አካል አንድ አካል ነስቶ አንድ ባህሪ አንድ አካል በፍጹም ተዋህዶ ሰው ሆነም እንላለን። እነሱ ግን ከአንድ ባህሪ ከአንድ አካል ሁለት ባህሪ ነው በማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ሲሆን ለብቻው፣ እንደገና ደግሞ ወደ መለኮት ሲሆን ለብቻው እያሉ የዛ ሀገር ሩሲያ ባለፈው ጊዜ ነግሬያችኋለሁ። አንድ የገጠመኝን ልንገራችሁ ዛሬም ለመጣችሁ። አንድ ኢትዮጵያዊ ወደ ሩሲያ ለትምህርት ይጓዛል። ይሄ ለትምህርት የተጓዘ ኢትዮጵያዊ ሩሲያ ውስጥ የኢትዮጵያ ቤተክርስቲያን የለም፣ ኦርቶዶክሳዊ ነው። ስለዚህ ሰው
ሩሲያ ትምህርት እየተማረ ያለ አንድ ቀን እንደው እንደ ዲፕሬሽን ነገር እንደ ድብርት ተሰማኝ እና እግዚአብሔርን ለማነጋገር ስፍራ አጣው። የኢትዮጵያን ቤተክርስቲያን አጣዋት። በቃ እነሱም ከኛ ጋር በትምህርት ቢለያዩ ግን እንደኛ ኦርቶዶክሳውያን ናቸው ብዬ ወደ እነሱ ቤተ መቅደስ ተጓዝኩኝ እና ወደ እነሱ ቤተ መቅደስ ሲሄድ ሰዓቱ ቀን አካባቢ ነው እና ወደ መቅደሱ ስደርስ አማኞቹ ጠቅላላ ወደ ውስጥ የሚገቡት ጫማቸውን ሳያወልቁ ነው። ምንጣፍም የለም፣ ሲሚንቶ ነው። እኔም ከሀገር ወጥቼ አይቼዋለሁ። ይሄንን ግሪኮቹ ቤተክርስቲያን ውስጥ አይቼዋለሁ። እና ሲሚንቶ ነው፣ ዝም ብሎ ባዶ እግራቸውን ነው የሚገቡት። ባዶ እግር ጫማቸውን አድርገው ነው የሚገቡት። ጳጳሱም እንደዚያው አድርጎ ነው። እና እኔ ግን ጫማዬን አውልቄ ገባው፣ ምክንያቱም ኢትዮጵያዊ ነኝ። ጫማዬን አውልቄ ገባው። ሲሚንቶ በጣም ይቀዘቅዛል። ታዲያ ከገባው በኋላ ቅዳሴ ተቀደሰ እና ስጋው ደግሞ ሲያቀብሉ ሁሉም ተሰልፎ ይቀበላል። ሁሉም ሲቀበል እኔ ብቻዬን ቆሜያለሁ። ጳጳሱ በእጁ ና እያለ ይጠራኛል። እኔም በምልክት አልመጣም እለዋለሁ። ና ይለኛል፣ አልመጣም እለዋለሁ። በኋላ ግን ቢሮ አስጠራኝ። ቢሮ ካስጠራኝ በኋላ ለምንድን ነው ያልቆረብከው ብሎ ጠየቀኝ። አይ እኔ በልቻለሁ፣ የመጣሁት ልጸልይ ነበረ እና በእኔ ሀገር ባህል በልቶ መቁረብ ክልክል ነው አልኩት። ልክ እንዲህ ስለው ኦ ዩ አር ፍሮም ኢትዮጵያ ላይ አወቀኝ። ወዲያው ጳጳሱ አንተ ከኢትዮጵያ ነው የመጣው ማለት ነው? አዎ ከኢትዮጵያ ነው የመጣሁት አልኩት። ከዛ በጣም በማዘን አንድ ታሪክ ነገረኝ። እኛም እንደናንተ ነበርን። የዛሬ 70 እና 80 ዓመት እንደናንተ ምንጣፍ ነበረን መቅደሳችን። እንደናንተ ጫማ አውልቀን ነበር ምንገባው መቅደሳችን። እንደናንተ ጾመን ነበር ምንቆርበው። እንዲህ ነበር ሕይወታችን። ነገር ግን በኋላ ሶሻሊዝም የሚባል ርዕዮተ ዓለም መጥቶ ትውልዱን በሙሉ በላብን። ቤተክርስቲያኒቱን ባዶ አስቀረብን፣ ባዶ። ስለዚህ አማኝ የሚባል አጣን እና ጥቂት የተረፉ ካህናት ተመልሶ ኦርቶዶክሳዊነትን ለማንሳት ሲባል ወጣቶችን ጥሪ ስናደርግላቸው ብዙ ነገር ስለለመዱ አልመጣም ከሚሉ ቢያንስ ጫማ እንዲገቡ ፈቀድንላቸው። ተገደን ነው። አይ ኦርቶዶክሳዊነት ይቅርብን ከሚሉ በልተው እንዲቆርቡ ፈቀድንላቸው እና እናንተም እንዲህ አይነት አደጋ እንዳይገጥማችሁ በየድርሻችሁ ቤተክርስቲያናችሁን አውቃችሁ መጠበቅ ይጠበቅባችኋል። መምህራችንን እናመሰግናለን። ቃለ ሕይወት ያሰማልን። ሰላም ለእናንተ ይሁን። ከዚህ ቀደም በነበረው ቪዲዮ ላይ ታቦት መሰዊያ መሆኑን ተማምረን ነበር። እነ ብፁዕ አቡነ ጎርጎርዮስ ቀጥታ ራሳቸው በጻፉት መጽሐፍ ላይ የምህረት ምስዋዕ ብለውታል። ምስዋዕ ማለት መሰዊያ እንጂ ሌላ ምንም አይነት ትርጉም የለውም። ይህንን ለማወቅ ከፈለጋችሁ የትኛውንም የመዝገበ ቃላት ፍቺዎችን ማገላበጥ በጣም ቀላል ነው። ምስዋዕ ነው፣ ሚኒንግ መሰዊያ ነው። ምስዋዕ ማለት መስዋዕት የሚቀርብበት ስፍራ ወይም መሰዊያ ማለት ነው። ይህ ብቻ ሳይሆን በሌሎች መጽሐፍት ላይ እንደተመለከት ነው ታቦት ምንድን ነው? መሰዊያ። ልክ መሰዊያ መሆኑን አምጥተን ስናሳያቸው ግን አንዳንድ የጉንጭ አልፋ ክርክር የሚወዱ ፕሮቴስታንት ልጆች ምን ለማለት ሲሞክሩ አይቻለሁ። እንደው ታቦቱን መሰዊያ ቢሉትም አሉ። እንግዲህ ኦልሬዲ ተባለባቸው፣ ምን ያደርጉ ግን መሰዊያ ቢሉትም አሉ ከብሉይ ኪዳን ታቦት የመጣ ነው፣ ተያያዥነት አለው ብለው ይናገራሉ የሚል ነገር አስቀምጧል። ይህ የአዲስ ኪዳኑ ታቦት ከየትም ይምጣ ከየትም አሁን ያነሳነው ርዕስ መሰዊያ ይባላል አይባልም የሚለው ስለሆነ ሁሉም ግን ዩናኒመስሊ ምንን ይቀበላሉ? የሳው ታቦት መሰዊያ ነው የሚለው በቃ አለቀ። ኢሹ አሁን ይሄ ነው። አቮይዲንግ ደ ኢሹ የሚባል ፋላሲ አለ። ዋናውን ርዕስ አስረስተው ሌላ ታሪክ ውስጥ የሚገቡ ልጆች አሉና ለማንም እነሱን ተዋቸውና ትልቁ ቁም ነገር ግን ታቦት ምንድን ነው? መሰዊያ ነው። ታቦት መሰዊያ እንደሆነ ሳትረሱ ይህ መሰዊያ የሆነው ታቦት ደግሞ ጠረጴዛ ወይም የጌታ ጠረጴዛ ተብሎ ሲጠራ እስቲ እንስማው። ይሄን ወንድማችን አንዳንድ ወንድሞቻችን ሲመልሱ አይቻለሁ፣ ታቦቱን ጠረጴዛ እያሉ። ይሄ ስህተት ነው። እኛ ቤት ጠረጴዛ የለም። ጠረጴዛ ያለው አዳራሽ ውስጥ ነው። እሺ እንደሰማችሁት ይህን ወንድማችን ደግሞ ታቦት ጠረጴዛ አይደለም፣ ባጭሩ ጠረጴዛ ያለው እኛ ቤት ሳይሆን አዳራሽ ነው ብሏል። ታቦት ጠረጴዛ ይባላል ወይ? እስቲ አንድ ደገኛ መምህር ደግሞ ላሰማችሁ። ታዲያ የሐዲስ ኪዳን ታቦት ምንድን ነው ካልን የሐዲስ ኪዳን ታቦት መሰዊያ ነው። ምንድን ነው አልኳችሁ? መሰዊያ ነው። ተንቀሳቃሽ መሰዊያ ነው። ተንቀሳቃሽ መሰዊያ ነው። ይሄን ተንቀሳቃሽ መሰዊያ ጠረጴዛ ይላል። አሁን ቅዳሴያችንም ላይለ ዛቲ ጠረጴዛ ይላል፣ ላይለ ዛቲ ታቦት ይላል። ቅዳሴ መጽሐፋችን ብታዩት ይነግራቸዋል።
እንደሰማችኋቸው መምህራችንን ብርሃኑ አድማስን ደግሞ ታቦት በመጀመሪያ ደረጃ መሰዊያ ነው፣ ተንቀሳቃሽ መሰዊያ ነው ብሎ አስረግጠው ተናገሩ። ግልጽ ነው አይደል? በቃ አለቀ። ታቦት መሰዊያ ነው የሚለው በአውደ ምሕረትም ጭምር የሚሰበክ የሚነገር እውነታችን፣ ታቦት መሰዊያ ነው። በዚህ አላበቁም። ታቦት ጠረጴዛም ተብሎ ይጠራል ብሎ ቅዳሴያችንን ጭራሽ የጠቀሱት ትልቅ ከማስረጃ ጋር ነው የተናገሩት መምህራችን። አስቀድሞ ያየነው ወንድማችን ግን ምን አይነት ነገር ነው ሲናገር ያየነው? ጠረጴዛ ይባላል። አሁን ጠረጴዛ አይባልም ሲል እኔ ሲመስለኝ እንግዲህ ጠረጴዛ የሚለው ቃል አስጨንቆት ይመስለኛል። ማለት ጠረጴዛ በመጽሐፍ ቅዱሳችንና በአባቶች አጠቃቀም የጠረጴዛ ትርጉሙ ልክ ይሄ በየቤታችሁ እንዳሉ አይነት ጠረጴዛ ብቻ አይደለም። ጠረጴዛ ከዛ ከፍ ያለ ሌላ ትርጉም አለው። መሰዊያ የሚል ትርጉም አለው። በመጽሐፍ ቅዱሳችን ላይ የጌታ ጠረጴዛ የሚለው አገላለጽ መሰዊያን የሚያመለክት ስለሆነ ለታቦት ተሰጥቶ ይነገራል። ለዚህ እንደ ማስረጃ ለምሳሌ መምህር ብርሃኑ አድማስ እንደተናገሩት ቅዳሴያችን ላይ ለምሳሌ እንዲህ ይላል። የቅዳሴ ያዕቆብ ዘስሩግ ላይ 25ኛው ቁጥር እንደምታዩት ስክሪናችሁ ላይ እንዲህ ይላል። ያን ጊዜ አርብ ክፉዎች አይሁድ እንጨት ላይ ሰቀሉህ፣ እኛ በዚች ጠረጴዛ ላይ እጆቻችንን አንስተን በምናደርገው በዚህ ትዕምርተ መስቀል አምሳል ይላል። ክፉዎች አይሁድ አዎ ያኔ በመስቀል ላይ ሰቅለውሃል፣ እኛ በምን በዚች ጠረጴዛ ላይ ደግሞ በምናደርገው በትዕምርተ መስቀል አምሳል ይላል። በዚች ጠረጴዛ ይላል። መሰዊያ ወይም ታቦቱን ጠረጴዛ ብሎ መጥራት የተለመደ ነው። ተጨማሪ አንድ ማስረጃ ልስጣችሁ። አባ ጊዮርጊስ ዘጋስጫም በአርጋኑን መጽሐፉ የማክሰኞ አርጋኑ ላይ እንዲህ ይላል። ምዕራፍ 5 ቁጥር 14 ላይ የልጅሽን የመለኮትነቱን ምስጢር ያየን እኛ ግን ይልና በቅድስት ጠረጴዛ ስጋውንና ደሙን ቁርባኑን ተቀበልን፣ አንድ አካል አንድ አምሳል በመሆናችን የተመሰገንን ይላል። በምን በቅድስት ጠረጴዛ ቴብል ጠረጴዛ ተብሎ ይጠራል። ምክንያቱም ጠረጴዛ የሚለው በመጽሐፍ ቅዱስ አገላለጽ ምን ስለሆነ መሰዊያን የሚያመለክት ስለሆነ። ከውጭ በጣም አብዛኛው በጣም በርካታ የኤርሲያን አባቶቻችን እነ ቅዱስ ዮሐንስ አፈወርቅ ማለት ነው ጠረጴዛ ቴብል እያሉ አስተምረዋል። ለምሳሌ በጣም እውቅ የሆነው ዮሐንስ ወንጌል ምዕራፍ 6 ላይ ቅዱስ ዮሐንስ አፈወርቅ የሰጠው ማብራሪያ ምን ብሎ ይናገራል? ዮሐንስ ወንጌል ምዕራፍ 6ን ሲያብራራ ማለት ነው ሆሚሊ 46 ላይ 46ኛው ስብከቱ ላይ ማለት ነው እንግዲህ ከጠረጴዛው እሳት እንደሚያጋሳ አንበሳ ለሰይጣን አስፈሪ ሆነን እንድንመለስ ይላል። ስለ ቅዱስ ቁርባን አስተምሮ ነው ይሄን የሚናገረው። ከምን አለ? ከጠረጴዛው ሚኒንግ ከመሰዊያው። ወንድማችን አኬን እናመሰግናለን። ቃልዮት ያሰማለን። ውድ ኦርቶዶክሲያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።